ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? ሰላም ቆያችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ፈጣሪ ሰላም ሰላም ያድርገው ምድራችንን፣ ሰላም ለዓለም በሙሉ ሰላም ያርግልን። ዛሬ ደግሞ በጠዋቱ እንግዲህ እየተቀጣቀጡ ነው። አላርም ሲጮህ ነበረ፣ ሁለቴ ነው ምናምን ጮኋልና ፈጣሪ ሰላም ያርገው። ሌላ ምን ይባላል? ዛሬ ደግሞ በአዲስ ነገር መጥቻለሁ። ምን አዲስ ነገር አይደለም፣ እየሰማንም ያለው ነገር ነው። የሀገራችን ነገር ደግሞ እያሳስበናል አይደለ? ዞሮ መግቢያችን ናት። ወደ ሀገራችን ለመግባት ስናስብ ያለው ነገር ያሳስበናል። በተለይ በቅርቡ ለመግባት የተነሳሳችሁ እናንተን ለማስፈራራት ሳይሆን ያው ታውቁታላችሁ፣ ምንም አዲስ ነገር የለም። የሀገራችን ያለው ነገር የኑሮ ውድነቱ እናንተን ለማስፈራራት ሳይሆን አውቃችሁ ነው የሚገቡት። ሲጀመር አስባችሁበት ነው። እና በጣም የገረመኝ ነገር ከአፍሪካ አንደኛ ደረጃ መውጣቷ ነው በኑሮ ውድነት። ከዓለም ደግሞ 53ኛ ደረጃዋን ይዛለች። ያሳዝናል። በየጊዜው ኑሮ ውድነቱ ሁሉ ነገሩ የናሬ እየሄደ ነው። ፈጣሪ ሰላም ያምጣው። እንደዛም ሆኖ ግን ያው ሰው እየኖረ ነው በፈጣሪ ቸርነት። እንግዲህ ሰው በቀን ራሱ አንድ ለመብላት እየከበደ ነው ኢትዮጵያ ውስጥና ፈጣሪ እንግዲህ ሰላሙን ያምጣው። ያለው ደግሞ ላለው አካፍሎ እንዲሰጠው ፈጣሪ ልቡን ያራራው። እንግዲህ ሀብታሙ ካለው ነገር ለድሃው ማካፈል አለበት። ምክንያቱም እርስ በራሳችን ተባብረን ካልኖር ከባድ ነው። አንዱ እየበላ አንዱ እየተራበ እያደረ እንደዛ አይሆንም። ለነፍሳችንም ካለን ማካፈል ጥሩ ነው አይደለ? ፈጣሪም ካላችሁ አካፍሉ ነው የምለው። ያሳዝናል። ኢትዮጵያ ውስጥ የኑሮ ውድነት በጣም ሰው መኖር አልቻለም። እንግዲህ የክፍለ ሀገር ልጆች የሆናችሁ ምን አባቱ ገብተን እናርሳለን። ፈጣሪ ሀገራችንን ሰላም ያርገው እንጂ ኢትዮጵያ እኮ ብዙ መሬት አላት። እኔ እንጃ በጣም ሰፊ መሬት አላት። እኔ አላቅም እንደ ድሮ መሬቱም እምብ ብሏል። የክፋታችን ብዛት ይሁን አሁን በመዳበሪያ በምን እሱም በስንት መከራ እንደ ድሮ አይደለም ምርቱ ማለት ነው። ያው የክፍለ ሀገር ልጅ የሆናችሁ ታቁታላችሁና ፈጣሪ ሰላሙን አምጣው። መሬታችን ለም ነው፣ ሰፊ መሬት አለን። አየሩም ጥሩ ነው። ግን እንደ ድሮ አይደለም። መሬቱም ተበላሽቷል። ምርቱ እንደ ድሮ የሰጣችሁትን እንደ ድሮ እንትን አይልም መሬቱ ማለት ነው። በጣም እንክብካቤ ይፈልጋል፣ መዳበሪያ ይፈልጋል። ገበሬው ደግሞ ያንን መዳበሪያ ለማግኘት ብዙ ብር ያስፈልገዋል እና ያንን መዳበሪያ የሌለው ደግሞ በምንም ባለው እንደ አቅሙ ያርሳል። ግን ያው እንደፈለገው አይሆንም። ገበሬ በደንብ ካላረሰ ከየትም አይመጡ። ከተማ አሁን አዲስ አበባ የተለያየ ከተማ ውስጥ የሚኖረው ገበሬ ካላረሰ ከየትም አምጥቶ አይበላም። ለምንድን ነው ኑሮ ውድነት የሚመጣው? በዚህ ነው አይደለ? የምርት እጥረት ስላለ። የምርት እጥረት ደግሞ ከየት ነው የሚመጣው? የመዳበሪያ እጥረት። መዳበሪያው ደግሞ ለመግዛት ገበሬው ከየት ያመጣል? በጣም ብዙ ብር ያስፈልጋል እሱን ለመግዛት ማለት ነው። ፈጣሪ ሰላሙን ያምጣው። ምክንያቱም ያሳስበናል። ዞሮ መግቢያችንን መቼም ሰው ሀገር ቆመን አንቀርም። ሲከፋን፣ ሲደብረን፣ ሲደክመን፣ ሲያመን ዞሮ መግቢያችን ናት አይደለ? ሄደን የምናርፍባት ሀገራችን ናት። ሀገራችን ደግሞ የኑሮ ውድነቱ ምኑ በጣም የከፋ ሲሆን ደግሞ ወደ ሀገርም መግባትም ያስጠላናል፣ ያሳስበናል እንጂ ብዙዎቻችሁ በጣም ጭንቀት ውስጥ ነው ያላችሁ። እንዴት ልግባ ያሳስባችኋል የሀገራችሁ ነገርና አይዟችሁ፣ አትፍሩ፣ ፈጣሪ ያለ። ቆፍጣና ሁኑ። ያው አንዳንዴ እንደኔ አዲስ አበባ ምናምን ከተማ ገጠር ተወልዳችሁ ከተማ ስታድጉ ከተማ ገጠር ገብታችሁ ለመኖር በጣም ይከብዳችኋል። ግን ቢሆንም ከባድ ነው፣ መልመድ ነው ያለባችሁ። ክፍለ ሀገር ሄዶ ለመኖር ባለው ነገር እዛ ሄዶ ለመንቀሳቀስ መልመድ አለብን እንጂ ከባድ ነው። ትላልቅ ከተማ ውስጥ ለመኖር ግዴታ የሆነ ነገር ሊኖራችሁ ይገባል። ወይም ቤት ወይም ጥሩ ገቢ፣ ጥሩ ቢዝነስ ሊኖራችሁ ይገባል ከተማ ውስጥ ለመኖር፣ አዲስ አበባ ውስጥ ለመኖር ማለት ነው።
እግራችሁን ብቻ ዘርግታችሁ ለመተኛት 5000 6000 ነው የምትከፍሉት አዲስ አበባ ውስጥ ማለት ነው። ድሮም ችግር ነው፣ አሁን ደግሞ የባሰ ችግር። ኧረ በስመ አብ ወልድ፣ እኔ እንጃ በቃ ከሁሉም የሚያስጠላችሁ ነገር ምንም ፋብሪካ ውስጥም ድርጅት ውስጥም የሆነ ነገር ውስጥ ተቀጥራችሁ ትሰራላችሁ፣ ግን የቤት ክራዩ አያኖራችሁም። ማርያምን ሰርታችሁ ለቤት ክራይ ነው እና እንደው በቃ እንደምንም ጥርሳችሁ ነክሳችሁ ቤት ለመስራት ያሰባችሁ በርቱ ነው የሚለው። እኔ ወደኋላ እንዳትሉ፣ ጤና ካላችሁ ወደኋላ እንዳትሉ፣ ቤት ሳይኖራችሁ እንዳትገቡ፣ ቤት ለመግዛት ቤት ለመስራት ሀሳብ ያላችሁ ማለት ነው። በጣም ትልቅ ችግር ነው። እውነቴን ነው የምላችሁ። ሰርታችሁ ለቤት ክራይ ነው። በተለይ አዲስ አበባ ውስጥ ውይ በጣም ኑሯል። ሰው መኖር አልቻለም። ሁሉም ሰው ተስፋ ቆርጧል። እውነቴን ነው የምላችሁና ምንም ክችን ምንም ወይ ክችን ሲጀምር ሲያምራችሁ ይቀራል። እግራችሁ ዘርግታችሁ ብቻ የምትተኙበት እስከ 6000 5000 እንደዛ ነው የምትከፍሉት። ማለት እሱም በቆርቆሮ ምናምን የተሸፋፈነ ነው። የሚያምር ቤት በብሎኬት ምናምን እንዳይመስላችሁ፣ በቆርቆሮ በምናምን ማለት ነው። በጣም ደግሞ ያስፈራል እሱም ራሱ እና ይከብዳል አዲስ አበባ ለመኖር። አሁን በስማ ወልድ እኔ በጣም ሰው ብቻ ከባድ ነው። ሰው ምርር ብሎታል። የቤት ክራዩ ነገር በጣም ነው የሚያሳዝነው። እህቶቼ ቤት ሊኖራችሁ ይገባል። ከሌላችሁም ደግሞ እንደዚህ ወደ ክፍለ ሀገር ወደ ከከተማ ወጣ ብላችሁ ነው ለመኖር ራሳችሁን ዝግጁ አርጉ ነው ማለት የምፈልገው። እንደዛ ስላችሁ ደግሞ አትፍሩ፣ ትኖራላችሁ ባላችሁ ነገር ፈጣሪያችሁን እያመሰገናችሁና አይዟችሁ፣ በያላችሁበት ፈጣሪ ይጠብቃችሁ። ፈጣሪ ደግሞ ሰላም ያምጣ። ሰላም ለምድር፣ ሰላም ለዓለም። ያለንበት ነገር በጣም ከባድ ነው፣ ያስፈራል። አንዳንዴ በጣም ነው ግርም የሚለኝ። አሁን ቅድም እያየው ነበርና ይህ ሁሉ የሚያማምር ቤት አሁን ለመስራት ስንት ዋጋ ከፍሎ አመታትን ፈጅቶ የሰሩት ጦርነት ምን አይነት ቆሻሻና አስከፊ መሆኑን በዚህ ነው። በአንድ አመድ ሲሆን በአንድ ደቂቃ ማለት ነው። ስንት አመት ሰው ዋጋ ከፍሎ ጥሮ የሰራውን ቤት እንግዲህ በጦርነት በአንድ ደቂቃ እንደዚህ ወደ አፈርነት ሲቀየር በቃ ምን ያህል ጦርነት ቆሻሻና አስከፊ መሆኑን ታውታላችሁና ፈጣሪ ሰላሙን ያምጣው። ትላንትና በሰራው ቪዲዮ ብዙዎቻችሁ የት አካባቢ ነው፣ ግማሹ ደግሞ ውሸት ነው ምናምን ያላችሁ፣ ምንም እኔ ውሸት ማውራ ነገር የለም። አቀባ ሰባ የሚባል አካባቢ ነው። ምንም አዲስ ነገር አይደለም። ከዚህ በፊትም የዛሬ አመትም ከኛ ከአቀባ ወደዛ ያለው ከተማ ምንድን ነው ወርቋል። ምንም ያክል ማለት ነው መሬት ላይ እና ከዚህ የባሰም ደግሞ ይመጣል። ምንም ነገር ይሄናል የሚካበድ ነገር አይደለም። ፈጣሪ አይበለው። ከዚህም የከፋ ሊመጣ ይችላል በዚህ ከቀጠለ ማለት ነው። በጣም ያስፈራል ያለው ነገር። ፈጣሪ ሰላሙን ያምጣው። ሌላ ምለው ነገር የለም። ሲጀምር ሰው እዚህ አረቦች ምንም በቃ ተስፋ ቆርጧል። ምንም አይመስላቸውም እና እንደውም ያቀረ ወጥ ሄዶ ለማየት በቃ ግር ብሎ ነበር ሳዩ የነበረው። ወደቀ እያሉ ማለት ነው። ጭራሽ መንገድ ላይ ቁጭ ብሎ ቡና ይጠጣሉ እንኳን ሊፈሩ ቀርቶ ማለት ነው። እና ምን ለማለት ፈልጌ ነው፣ ብዙም ከዚህ የከፋም ሊመጣ ይችላል። እኛ ደግሞ ተመስገን ማለት ነው። ስንቶቹ ደግሞ ቦምብ እንደ ዝናብ እየዘነበባቸው እየኖሩ ነው። አሁን ለምሳሌ ጋዛ ፍልስጤም ውስጥ ይሄም አለ። ሰው እንደዚህ በስመ አብ ወልድ በሚዘገንን ሁኔታ እንግዲህ እንደ በረዶ ጥይት እየዘነበባቸው እየኖሩ ነው። እኛ ደግሞ ፈጣሪን ማመስገን ያለብን። ያው እኔ ያየሁትን ነገር እናንተ ለማስደንገጥ እንትን ለማስደመም ሳይሆን በቃ ከዚህ የከፋም ሊመጣ ይችላል። የእውነት ብዙም አትገረሙ። ፈጣሪያችሁን ጸልዩ በየእምነታችሁ። ፈጣሪ በሰላም ወደ ሀገራችን እንዲመልሰን ማለት ነው። አይዟችሁ፣ አደንግጡ። እንግዲህ ምን ማድረግ ይቻላል? ሞት አይቀርም። ያው ቀን እኮ ከደረሰ ሰው ተኝቶም ይሞታል አይደለም? በጦርነት አይዟችሁ፣ ፈጣሪ አለ። እንግዲህ ፈጣሪ ይጠብቀን። ፈጣሪ በሰላም ወደ ሀገራችንን ይመልሰን። በረራውም ቆሟል። በዚህ ሳምንት በሚቀጥሉ ሳምንት ይሳፈራለሁ የምትሉ ልጆች በትዕግስት ይጠብቁ። ይከፈታል። እንግዲህ ይሄ ጦርነቱ እስኪቆም ድረስ ነው።
ነው እንጂ እስከ መጨረሻው አይቆምም እላችኋለሁ። በያላችሁበት ሰላሙን ጓደኞቼ። ቻው